ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን አስደናቂዎቹ ድሮኖች ኢትዮጵያ እጅ ገቡ። መከላከያ ሰራዊት አዳዲስ የቱርክ ድሮኖችን ተረክቧል። ከሞሮኮም ተጨማሪ ድሮኖችን ለመግዛት በድርድር ላይ መሆኑ ተሰምቷል። ኦፕሬሽን ቀይ ባህር መቼ እንደሚጀመር ይፋ ተደርጓል። ኢትዮጵያና ኬንያ በጋራ ወታደራዊ ዘመቻ ለማካሄድ መስማማታቸው መነጋገሪያ ሆኗል። ስለ አስደናቂው ባይራክታር ድሮንና እውን ለመሆን ከጫፍ ስለደረሰው ዘመቻ አሰብ መረጃዎችን ይዘናል። በሌላ በኩል ህወሓት የጦር መሳሪያ ሸመታ ውስጥ መግባቱ ተነግሯል። ቡድኑ ከፍተኛ የገንዘብ እጥረት ውስጥ ስለገባ የትግራይ ንብረቶችን በሐራጅ ሊቸበችብ እየተዘጋጀ እንደሆነ ደርሼበታለሁ በማለት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ አስታውቋል። በጨረታ ሊሳተፉ ያሰቡ ባለሀብቶች እንዲሁም ሂደቱን ለማቀላጠፍ ያሰቡ ደላሎችና ባንኮችንም ጭምር ፓርቲው በጥብቅ አስጠንቅቋል። ይዘነዋል። በትግራይ ክልል ጊዜ አስተዳደሩ ውስጥ ያለው የስልጣን ሽኩቻና ከፌዴራል መንግስቱ ጋር ያለው ግንኙነት አዲስ የውጥረት ምዕራፍ ውስጥ መግባቱን የፖለቲካ ትንታኔዎችና ወቅታዊ ክስተቶች እያመላከቱ ነው። በጠቅላይ ሚኒስትር አብይ አህመድ ይሁንታ ተሰጥቷቸው የክልሉን ጊዜ አስተዳደርና የጸጥታ መዋቅር በከፍተኛ ደረጃ እየመሩ ያሉት የሌተናንት ጀነራል ታደሰ ወረደ የስልጣን ዘመን በጥቂት ቀናት ውስጥ እንደሚያበቃ መረጃዎች ወጥተዋል። በቀጣይ ትግራይን ማን ይመራል? እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። የኢትዮጵያ መከላከያ ሰራዊት በአዲስ ዙር የቱርክ ስሪት የሆኑትን የባይራክታር ሰው አልባ አውሮፕላኖችን በያዝነው ሳምንት መረከቡ ታውቋል። አዲሶቹም ድሮኖች በኢትዮጵያ አየር መንገድ የካርጎ ጭነት አገልግሎት በውል ወደ ኢትዮጵያ መጓዛቸውም ታውቋል። ከ7 ቀናት በፊት ቦይንግ 767 የጭነት አውሮፕላን የቱርክ ድሮን አምራች ኩባንያ ከሆነው ባይካር ማዕከል ከሚገኝበት ኪርኪራሌ ተነስቶ በቀጥታ ወደ ኢትዮጵያ ሐረር ሜዳ የአየር ኃይል ግቢ ማረፉን መረጃዎች አመላክተዋል። ይህ ርክክብ የተፈጸመው የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ወደ ኢትዮጵያ ካደረጉት ጉዞ ከሳምንት በኋላ ነው። የቱርክ እጅግ ዘመናዊ ድሮን ኢትዮጵያ ከርስቷ አሰብ ለመድረስ ስለወጠነችው ልዩ ኦፕሬሽን በእጅጉ የሚያግዝና የሰው ኃይል ኪሳራን የሚቀንስ ነው ተብሎለታል። በተመሳሳይ ኢትዮጵያ ከሞሮኮ ስፓይ ኤክስ የተሰኙ አጥፍቶ ጠፊ ድሮኖችን ለመግዛት ጠይቃለች። ድርድሮቹም በጥሩ ሁኔታ እየሄዱ ነው። ከኢትዮጵያ በተጨማሪ በርካታ የአፍሪካ ሀገሮች በሞሮኮ የተሰራውን ድሮን ለመግዛት ፍላጎት እንዳላቸው ተነግሯል። በቅርቡም ከካዛኪስታን የካሚካዚ ድሮኖችን ጨምሮ ዘመናዊ የጦር መሳሪያዎችን የሸመተችው ኢትዮጵያ የመካከለኛው ምስራቅ ግርግር ሳይበርድ እጅግ በጣም በቅርቡ የኦፕሬሽን ቀይ ባህርን ለመፈጸም ማቀዷ ታውቋል። ኦፕሬሽኑ ከዛሬ ጀምሮ በየትኛውም ሰዓትና ደቂቃ ሊጀመር እንደሚችል ከ13 ሰዓታት ባልበለጠ ጊዜ እንደሚጠናቀቅ ምንጮች ጠቁመዋል። በሌላ በኩል ህወሓትም የጦር መሳሪያ ሸመታ ውስጥ በስፋት መግባቱ ተሰምቷል። ቡድኑ ወዳጅ ከሚላቸው እንደ ሻቢያና ግብጽ ካሉ ሀገራት የትግራይን ህዝብ ንብረት እየሸጠና እየለወጠ መሳሪያና ተተኳሽ እየገዛበት ነው ተብሏል። ህወሓት የትግራይን ህዝብ ሀብት አሟጦ መሳሪያ እየገዛበት በመሆኑም ከፍተኛ የገንዘብ እጥረት ውስጥ ስለገባ የትግራይ ንብረቶች በሐራጅ ሊቸበቸብ የተዘጋጀ እንደሆነ ደርሼበታለሁ በማለት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ አስታውቋል። በጨረታ ሊሳተፉ ያሰቡ ባለሀብቶች እንዲሁም ሂደቱን ለማቀላጠፍ ያሰቡ ደላሎችና ባንኮች ጭምር ከድርጊታቸው እንዲቆጠቡ አሳስበዋል። ህወሓት በትግራይ መሸጥ የማይገባቸውን የመንግስት ንብረቶችን ሳይቀር አንድ በአንድ ለመሸጥ በሰፊው እንቅስቃሴ እያደረገ ነው ሲልም በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ወቅሷል። ፓርቲው በወጣው መግለጫ ኋላ ቀሩ ሲል የጠራውን ህወሓትን በመንግስት ስር የሚተዳደሩ ቤቶችንና ታሪካዊ ቅርሶችን በሐራጅ ለመሸጥ እየተንቀሳቀሰ ይገኛል ብለዋል። የመቀለፋን ኤፍኤም ህንፃ፣ ሜን ሆቴል፣ ማርቲን ትረንጎ ሆቴልን፣ የኦርኪዳ ፖሊስና ሌሎች ሰፋፊ የመሬት ይዞታዎች ህወሓት በሐራጅ ሊሸጣቸው ካሰባቸው መካከል ይገኛሉ ብሏል። ስምረት ፓርቲ ህወሓት ሽያጩ ለማከናወን እየተንቀሳቀሰ የሚገኘው ሸሪኮቹ ለሆኑ ባለሀብቶች ነው ያለው ፓርቲውም ንብረቶቹ ግልጽነት በሌለው ሁኔታም በሐራጅ ለመሸጥ እየተንቀሳቀሰ ይገኛል ብሏል። በዚሁ ሽያጭ በመሳተፍ ንብረቶቹን ገዝተው በእጃቸው ለማስገባት የሚንቀሳቀሱ ባለሀብቶች ካሉ እጃቸውን መሰብሰብ ይኖርባቸዋል ብሏል። የህዝብ ንብረቶችን ለመግዛት ህጋዊ ባልሆነ ጨረታ ውስጥ የሚሳተፍ ባለሀብት እና ሂደቱን የሚያቀላጥፍ ባንክ
በሕግ ይጠየቃልም ሲልም ተደምጧል። በሌላ በኩል በትግራይ የመንግስት ሰራተኞች ደሞዝ ሙሉ በሙሉ መቋረጡ ተሰማ። በትግራይ ክልል ደሞዝ መቋረጡ ተነግሯል። በሌተናንት ጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ደሞዝ መክፈል አልችልም ሲል በይፋዊ ደብዳቤ አሳውቋል። በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡን ከጊዜ አስተዳደሩ ደብዳቤ ተመልክቻለሁ ሲል ሪፖርተር ዘግቧል። የካቲት 4 ቀን 2018 ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ተመላክቷል። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ የተቀመጠ ነገር የለም። ይህ ውሳኔ በተለይ የኑሮ ውድነት በበረታበት በዚህ ወቅት በሺዎች የሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊ ምጣኔ ሀብታዊ ጫና ይፈጥራልም ተብሏል። ለ2018 ለትግራይ የተመደበው 18.8 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተከፋፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙን የክልሉ ጊዜ አስተዳደር ሲናገር ቆይቷል። ወደ ትግራይ ክልል የሚላከው በጀት መቋረጡ በተመለከተ እስካሁን ከፌዴራሉ መንግስት ወገን የተሰጠ ይፋዊ ማብራሪያ የለም። ነገር ግን የፌዴራል መንግስት ህወሓት ለትግራይ ህዝብ የሚላከውን በጀት የጦር መሳሪያ እየገዛበት በመሆኑ በጀቱን ላለመልቀቅ መወሰኑን አንዳንድ መረጃዎች ይጠቁማሉ። ከዚሁ ከትግራይ ክልል ሳንወጣ በትግራይ ክልል ጊዜ አስተዳደር ውስጥ ያለው የስልጣን ሽኩቻና ከፌዴራል መንግስቱ ጋር ያለው ግንኙነት አዲስ የውጥረት ምዕራፍ ውስጥ መግባቱን የፖለቲካ ትንታኔዎችና ወቅታዊ ክስተቶች እያመላከቱ ነው። በጠቅላይ ሚኒስትር አብይ አህመድ ይሁንታ ተሰጥቷቸው የክልሉን ጊዜ አስተዳደርና የጸጥታ መዋቅር በከፍተኛ ደረጃ እየመሩት ያሉት የሌተናንት ጀነራል ታደሰ ወረደ የስልጣን ዘመን በጥቂት ቀናት ውስጥ እንደሚያበቃ መረጃዎች ወጥተዋል። የፌዴራል መንግስቱ ይህንን የጀነራሉን የስልጣን ዘመን ላያራዝም ይችላል የሚሉ ሰፊ ግምቶች ባሉበት በዚህ ወቅት የህወሓት ሊቀመንበር የሆኑ ዶክተር ደብረጽዮን ገብረ ሚካኤል የክልሉን ፕሬዝዳንትነት ስልጣን ሙሉ በሙሉ ለመረከብ ከፍተኛ ፍላጎት እያሳዩ መሆኑም ተጠቁሟል። የታደሰ ስልጣን መራዘም አለመራዘም በራሱ የሚያመጣው ቀውስ በቀላሉ የሚታይ አይደለም። ይህ ሁኔታ በክልሉ ውስጥ ያለው የፖለቲካ መልክዓ ምድር ይበልጥ ውስብስብ ያድርጎታል። ከዚህ ቀደም የጊዜ አስተዳደሩ ርዕሰ መስተዳድር የነበሩትና ከህወሓት የተገነጠሉት አቶ ጌታቸው ረዳ አሁን ላይ አዲሱን የትግራይ ዲሞክራሲያዊ ስምረት ፓርቲን በአመራርነት ይዘዋል። በመሆኑም አሁን ያለው የስልጣን ሽኩቻ በዋናነት ጀነራል ታደሰ ወረዳ በሚመሩት ጊዜ አስተዳደር በአቶ ጌታቸው ረዳ የስምረት ፓርቲና አስተዳደሩን በበላይነት ለመቆጣጠር በሚፈልገው በዶክተር ደብረጽዮን ገብረ ሚካኤል አንጃ መካከል ያለውን የከረረ ክርክር ቁልጭ አድርጎ የሚያሳይ ነው። በዘንድሮ የአድዋ ድል በዓል አከባበር ላይ ቁልፍ የክልሉና የፌዴራል መንግስት ከፍተኛ አመራር በጋራ ታሪካዊቷ አድዋ ከተማ አለመገኘታቸው በክልሉ አመራሮች መካከል ያለውን የሰፋ መከፋፈል ብቻ ሳይሆን ከመሃል ሀገር ጋር ያለው ግንኙነት ምን ያህል እንደሻከረ በግልጽ ያሳየ ክስተት ተደርጎ ተወስዷል። በዚሁ የአድዋ በዓል ላይም በአድዋ ከተማ ተገኝተው ንግግር ያደረጉት ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ የሰላ ትችትና ወቀሳን ሰንዝረዋል። የፌዴራል መንግስት ሰራዊቱን ወደ ትግራይ ክልል ዋሳኝ አካባቢዎች እያስጠጋ መሆኑን የተናገሩት ሊቀመንበሩ ይህ ድርጊት መንግስት ትግራይን ዳግም ለመውረር ያደረገው ያለው ዝግጅት አካል ነው ሲሉ ስጋታቸውን ተናግረዋል። በትግራይ በኩል አሁንም ቢሆን ወደ ጦርነት የመግባት ምንም አይነት ፍላጎት እንደሌለ አበክረው የተናገሩት ዶክተር ደብረጽዮን መንግስት የፕሪቶሪያውን የሰላም ስምምነት በአግባቡ እየተገበረ አይደለም ሲሉ ከሰዋል። ከዚህ በተጨማሪ ፌዴሬሽን ምክር ቤት እንደ ሁመራና አላማጣ ያሉ አወዛጋቢና በይገባኛል ጥያቄ ውስጥ ያሉ አካባቢዎች ተጠሪነታቸው በቀጥታም ለፌዴራል መንግስቱ እንዲሆን ማሳለፉን በንግግራቸው በጽኑ ተቃውመዋል። ይህ የፌዴሬሽን ምክር ቤት ጊዜ ውሳኔ ክልሉን የግዛት አንድነት የሚጋፋ ነው በሚል በህወሓት በኩል ተደጋጋሚ ቅሬታ ሲነሳበት መቆየቱ ይታወሳል። በመጨረሻም በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች ታጣቂዎች የተፈጸሙ ያሉ ግድያዎችን፣ የተለያዩ ግፎችን ለማስቆም የፌዴራልና የኦሮሚያ ክልል መንግስታት ተጨባጭና ዘላቂ እርምጃዎችን እንዲወስዱ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። በአርሲ ዞን የሚንቀሳቀሱ ታጣቂዎች ለረጅም ጊዜ በነዋሪዎች ላይ ግድያ፣ የአካል ጉዳት፣ እገታ፣ የንብረት ውድመትና መፈናቀል ሲፈጽሙ መቆየታቸው ሲዘገብ ቆይቷል። ባለፉት ሳምንት ማብቂያ ላይ በነበሩ ቀናትም በዞኑ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተ ክርስቲያን ኃላፊዎች ለቢቢሲ ተናግረው ነበር። የኢሰመኮ ረቡዕ የካቲት 25 ቀን 2018 በወጣው መግለጫ ከ2 ዓመት በፊት ከተፈጸመ ተመሳሳይ ጥቃት በኋላ በዞኑ የነበረው ሁኔታ ለተወሰኑ ጊዜያት የተሻሻለ የነበረ ቢመስልም አሁን መልሶ ማገርሸ
ማምሸቱን ጠቅሷል። በዚህም ከጥቅምት 2018 ጀምሮ ታጣቂዎች በሸርካ፣ በጉና፣ በመርቲት፣ በአሰኮና በኢንቆሌ ዋቢ ወረዳዎች በሰዎች ላይ በፈጸሟቸው ጥቃቶች በሰዎች ሕይወት አካልና ንብረት ላይ ጉዳት መድረሱን እንዲሁም ነዋሪዎች መፈናቀላቸውን በመረጃ ማረጋገጡን ገልጿል። የካቲት 19 ቀን 2018 በዞኑ ሸርካ ወረዳ ጃዌ ቀበሌና በሮቤ ወረዳም ገባ ቀበሌ በተፈጸመ ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን፣ አካል ጉዳት መድረሱን፣ እገታና መፈናቀል ማጋጠሙን ኢሰመኮ አመልክቶ ለድርጊቶቹ ኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ተጠያቂ እንደሆነ አሰባሰብኩት ባለው መረጃ ማረጋገጡን አመልክቷል። ባለፈው ሳምንት የተፈጸመውን ከ30 በላይ ሰዎች ግድያን ተከትሎም ኢሰመኮ ተጠያቂ ያደረገው መንግስት ሸኔ የሚለውና በሽብር ቡድን የተፈረጀው የኦሮሞ ነጻነት ሰራዊት በወጣው መግለጫ በጥቃቱ ውስጥ እጁ እንደሌለበት አሳስቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ አርሲ ዞን የተለያዩ አካባቢዎች በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ መፈናቀሎች፣ እገቶች እንዲሁም የንብረት ውድመቶችና ዘረፎች በህይወት የመኖር መብትን ጨምሮም ነዋሪዎች የዕለት ተዕለት ተግባራቸውን በሰላም እንዳያከናውኑ አድርጓቸዋል ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።